ታሪኩ የሚጀምረው ፓኪስታን ውስጥ ሲሆን አንድ ጀግና ሰው የተለያዩ መሳሪያዎችን ከታጠቁ ሰዎች ጋር ብቻውን ይፋለማል። በዚያ ጊዜ ከቡድኑ አባላት አንዱ ደረቱ ላይ ከመምታቱ በፊት ግማሹን ገድሎ ወይም ማቁስሎ ይጥላቸዋል። ሰውየው ከ10ኛ ፎቅ ላይ ቢወድቅም በአንዳች ተአምር ይተርፋል። በፍጥነት ወደ ሆስፒታልም ይወሰዳል። በሌላ በኩል አንድ የማፊያ አለቃ ሰውየው ትውስታውን እንዲያጣ የሚያደርግ መድኃኒት እንዲሰጡት ለሐኪሞቹ ትዕዛዝ ይሰጣል። አለቃው በተጨማሪም ሰውየው ፓኪስታን ውስጥ ካለ በጣም ጥበቃ ከሚደረግበት እስር ቤት እንዲያስገቡት ለፖሊሶች ጉቦ ይከፍላል። ሰውየው ማን እንደሆነ ማንም አያውቅም። ነገር ግን በዙሪያው ባለው ጥበቃ ምክንያት በእስር ቤቱ ውስጥ ያሉ ሰዎች ሁሉ ስለሱ ማውራት ይጀምራሉ። ሰውየው በግራ ክንዱ ላይ ህንድ የሚል ንቅሳት አለው። ብዙም ሳይቆይ የማፊያ አለቃው የእስር ቤቱ ኃላፊ ገላውን በሚታጠብበት ጊዜ አደገኛ እስረኞች ጥቃት እንዲፈጽሙበት ያዛል። ነገር ግን ጥቃቱ ይከሽፋል። ከዚያም የእስር ቤቱ ኃላፊ ካሸነፉ ነፃ እንደሚወጡ ቃል ገብቶ በእስር ቤቱ ውስጥ ካሉ በጣም ጠንካራ ከሚባሉ 2 እስረኞች ጋር እንዲዋጋ ያደርገዋል። ሰውየው ማንነቱን ባያስታውስም በቀላሉ ያሸንፋቸዋል። የተበሳጨው የእስር ቤቱ ኃላፊ ሰውየውን ወደ ልዩ የሕክምና ተቋም ለማዘዋወር ይወስናል። ነገር ግን ሰውየው በመድኃኒት ተረጋግቶ ከመቆየት ይልቅ ከጠባቂዎቹ ጋር በመፋለም ያመልጣል። ማንነቱን ለማወቅ ፍንጮችን መፈለግ ይጀምራል። አንድ ቀን የጦር መሳሪያ ገበያ ላይ ይደርሳል። በዚያም ከረሜላ ከሚሸጥ አንድ ትንሽ ልጅ ጋር ይተዋወቃል። ከዚህ ቀደም ከአንዲት ሴት ጋር እንዳየው ያስታውሳል። ልጁ የጦር መሳሪያ ወደሚሸጥበት አንድ አዛውንት ይወስደዋል። አዛውንቱ ሰውዬ ጠመንጃ መገጣጠም ከቻለ መረጃውን ለመስጠት ይስማማሉ። በኋላም ሰውዬው ወደ አንድ ድግስ ሄዶ በአጋጣሚ ራፊ ከሚባል ሰው ጋር ይገናኛል። ራፊም ከዚህ ቀደም ሰውዬውን ከአውሮፕላን ማረፊያ በመኪና እንዳደረሰው ይነግረዋል። ራፊ ስሙ አርጁን እንደሆነና ፓኪስታን ውስጥ የሚሰራ የጉምሩክ መኮንን እንደሆነ ይነግረዋል። ራፊ በተጨማሪም አርጁን ኤምባሲ ውስጥ ስለምትሰራውና አውሮፕላን ማረፊያ ላይ ስለተቀበለችው ሻብናም ስለተባለች የአርጁና ጓደኛ ይጠቅስለታል። አርጁን ወደ ሻብናም ቤት እንዲወስደው ራፊንን ይጠይቀዋል። አርጁንና ራፊን ሻብናም ቤት ሲደርሱ ሕይወት የሌለው አካሏን ሲያገኙ በጣም ይደነግጣሉ። ሞታለች ማለት ነው። በግራ አይኗ ላይ ተመታለች። አካባቢውን ሲመለከት አርጁን ሻብናም የተወችውን ማስታወሻ በአጋጣሚ ያገኛል። ማስታወሻው ከሞቷ ጀርባ ያለውን ሰው ስምና እስካሁን በአርጁና ላይ የደረሰውን ነገር ሁሉ ይገልጻል። ያም ስም ማርቲን ይባላል። በማስታወሻው መሰረት ማርቲን ህንድ ውስጥ ይገኛል። አርጁን ጊዜ ሳያባክን በድብቅ ወደ አንድ የዓሣ ማጥመጃ ጀልባ በመግባት በሕገወጥ መንገድ ወደ ህንድ ያቀናል። ህንድ ውስጥ አንድ የባቡር ጣቢያ ላይ ደርሶ ከሻብናም ቤት ያገኘውን የስልክ ቁጥር ይደውላል። ቁጥሩ የአርጁን የቅርብ ጓደኛ የሆነው የባቡ ነው። ባቡ ሁሉንም ነገር ለማስረዳት ከአርጁን ጋር ይገናኛል። ነገር ግን በድንገት ባቡ ደረቱ ላይ ይመታል። ባቡ በመጨረሻ አስተንፋሱ የማርቲን ቀጣይ ሰለባ ሊሆን የሚችለው የኤምኤም ተፋላሚ የሆነውን ጓደኛውን ቪንስን እንዲያድን አርጁንን ይለምነዋል። አርጁን ቪሲ ጋር ለመድረስ ብዙ ፈተናዎችን ሲጋፈጥ፣ ቪሲ አስቀድሞ በውድድር መድረክ ላይ በአደጋ ውስጥ ነበረ። በተመሳሳይ ጊዜ አንዲት አነጣጥሮ ተኳሽ ሴት ከሩቅ ሆና ጠመንጃዋን አነጣጥራ ትታያለች። በማግስቱ አርጁን ቪሲ ቤት ሲደርስ የቪሲ ቤተሰቦች በሞቱ እያዘኑ ነበረ። አርጁን ግራ ይጋባል። ማዘን ቢፈልግም ቪንሲ ማን እንደሆነ ሙሉ በሙሉ አያስታውስም። ቢሆንም ሰዎች ስለ ጓደኛው ግድ እንደሌለው እንዳያስቡ ለማዘን ወይም ያዘነ ያስመስላል። ቤት ውስጥ እያለ አርጁን እጮኛው እንደሆነች ስለሚነገርላት ፕራይ ስለተባለች ሴት ይሰማል። አርጁን በአንድ የግብዣ ወረቀት ላይ ያገኘውን አድራሻ ተከትሎ በፍጥነት ይሄዳል። አርጁን ፕራይን ሲያገኝ በጓደኞቿ እርዳታ ከአንድ ደህንነቱ የተጠበቀ ቤት ውስጥ ተደብቃ ነበረ። ከማርቲን እየጠበቋት ነበረ። ነገር ግን አርጁን ሲመጣ ፕራይ አሁን ማርቲንን ከድብብቆች ለማውጣት እንደ ማጥመጃ ልትጠቀምበት ስለምችል የጥቃት ሰለባ ትሆናለች። ወደ አንድ ሰው ወደ በዛበት የህዝብ ቦታ ላይ አርጁን ፕራይምን ለእግር ጉዞ ይወስዳታል። ከማርቲን ይልቅ በማፊያው አለቃ የተላኩ ጭምብል ያጠለቁ ሰዎች ቡድን ያጠቃቸዋል። አርጁን በቀላሉ ይከላከላቸዋል። በውጊያው ወቅት አንድ ኮኮናት ይወረወርና የአርጁንን ጭንቅላት ሲመታ አንድ እንግዳ ነገር ይከሰታል። በድንገት የአእምሮ ነርቮቹ እንደገና ይነቃቁና ትውስታዎቹ ቀስ በቀስ መመለስ ይጀምራሉ። የኮኮናት ፍሬ በጭንቅላቱ እኮ ማፈንዳት በጣም ከባድ ነገር ነው። ምን ያህል ጠንካራ ሰውዬ ነው።
ሁለተኛው የጠላቶቹ ማዕበል ሲመጣ አርጁን እውነተኛ ማንነቱን ማስታወስ ይጀምራል። በተመሳሳይ ጊዜ አዲስ የታጠቁ ሰዎች ቡድን ብቅ ይላሉ። ነገር ግን በዚህ ጊዜ ከአርጁን ጎን የቆሙ ነበሩ። ጭምብል ያጠለቁትን ወንጀለኞች በፍጥነት ያሸንፏቸዋል። ከዚያም ሁሉም የሚፈራው አደገኛው ወንጀለኛ ማርቲን በዚያው እንደነበረ እውነታው ይገለጣል። አሁን ግን አርጁን እውነተኛ ማንነቱ ማን እንደሆነ ወይም ከማርቲን ጋር በሆነ መንገድ የተገናኘ ስለመሆኑ ትልቅ ጥያቄ ያነሳል። ግልጽ የሆነው ነገር ማርቲን ህንድ ውስጥ ኃይለኛና ጨካኝ የወንበዴ ቡድን መሪ መሆኑ ነው። ከ20 ቀናት በፊት አርጁን ተራ የጉምሩክ ፖሊስ ነበረ። እሱ ማርቲንን በትክክል ይመስል ነበረ። ፊታቸው፣ ሰውነታቸው፣ ሌላው ቀርቶ የፀጉር አበጣጠራቸው ሳይቀር አንድ አይነት ነበረ። ለረጅም ጊዜ ተለያይተው የቆዩ መንትዮች መሆናቸውን ወይም እንዲሁ እንግዳ የሆነ አጋጣሚ ብቻ መሆኑን ማንም አያውቅም። ከማርቲን በተቃራኒ አርጁን ደግና ታማኝ ነበረ። አንድ ቀን አርጁን በአንድ ትልቅ ጉዳይ ላይ እየሰራ ነበረ። በሕገወጥ መንገድ ወደ ሀገር ውስጥ በገቡ አደንዛዥ እጾች የተሞሉ ዕቃዎች መያዣዎችን፣ ኮንቴነሮችን አግኝቶ ያዘ። ኮንቴነሮቹ የማፊያው አለቃ ንብረት ነበሩ። አለቃው አርጁንን ጉቦ ሊሰጠው ሞክሮ ነበረ። ነገር ግን አርጁን በጭራሽ ጉቦ የማይቀበል ሰው በመሆኑ እምቢ አለና ኮንቴነሮቹን አስቀረም። በማግስቱ ዕቃዎቹን በማጣቱ የተበሳጨው የማፊያው አለቃ አርጁንን መንገድ ላይ እንዲያጠቁት ሰዎችን ላከ። ነገር ግን ትልቅ ስህተት ሰሩ። ከማይጋጩት ሰው ጋር ተጋጩ። ምክንያቱም ከአርጁን ይልቅ በስህተት ኢላማ ያደረጉት ማርቲንን ነበረ። አደገኛና ብልህ የሆነው ማርቲን ደግሞ ይህንን በቀላሉ አላለፈውም። እድሉን ተጠቀመበት። አጋጣሚውን ለራሱ ወሰደው። የማፊያውን አለቃ ማርኮ ኮንቴነሮቹ ምን ያህል ዋጋ እንዳላቸው አወቀ። አሁን ማርቲን ኮንቴነሮቹን ለራሱ መውሰድ ፈለገ። ማርቲን በመጨረሻ አርጁንን ሲያገኘው ሁለቱም ምን ያህል እንደሚመሳሰሉ ሲያዩ በጣም ደነገጡ። ፊታቸው፣ ቁመታቸው፣ ሌላው ቀርቶ የፀጉር አበጣጠራቸው ሳይቀር አንድ አይነት ነበረ። ማርቲን አንድ ዕቅድ አወጣ። ራሱን እንደ አርጁን አስመስሎ ችግር ለመፍጠር ወሰነ። ግቡ አርጁንን ከከባድ ወንጀል ውስጥ በመክተት ኮንቴነሮቹን በቀላሉ ለመስረቅ ነበረ። ለተወሰነ ጊዜ የማርቲን ዕቅድ ሰርቶ አርጁን ባልሰራው ወንጀል እስር ቤት ገባ። ነገር ግን በፖሊስና በባለሙያዎች እርዳታ አርጁን ንጹሕ መሆኑ ስለተመሰከረለት ማርቲንና አርጁን ሁለቱ የተለያዩ ሰዎች መሆናቸውን አረጋገጡ። ማርቲን ወደ ፓኪስታን እንደሄደና አደገኛ ነገር እያቀደ መሆኑ ካወቀ በኋላ አርጁን እሱን ለመከተል ወሰነ። ማርቲንን ማስቆምና ስሙን ማጽዳት ፈልጓል። የማንንም እርዳታ ሳይጠብቅ አርጁን ማርቲንን ራሱ ለመጋፈጥ ወደ ፓኪስታን አቀና። ማርቲን ፖሊሶች እንኳን ሊይዙት ያልቻሉት አደገኛ ወንጀለኛ መሆኑን ስለሚያውቅ አርጁን እርዳታ ለማግኘት ወሰነ። ኤምባሲ ውስጥ የምትሰራ ጓደኛው ከሆነችውና ከዚህ ቀደም ግራ አይኗ ላይ በጥይት ተመታ ሞታ የተገኘችውን ሻብናምን አገኘ። ይህ ክፍል ቀደም ብሎ የተፈጸመውን ድርጊት ወደፊት አምጥቶ ነው፣ ፍላሽባክ ነው ወይም ትውስታ ነው። ሻብናም ከመሞቷ በፊት አርጁንን ባቡር ላይ የሚፋለሙ ሰዎችን ቡድን እንዲያገኝ ሊረዳው ከሚችል የፖሊስ ጥቆማ ሰጪ ጋር አስተዋውቃው ነበረ። ጥቆማ ሰጪው አርጁንን ወደ ጦር መሳሪያ ገበያ ወሰደው። ከዚያም አርጁን ከረሜላ ከሚሸጥ ልጅ ጋር ለመጀመሪያ ጊዜ ተገናኘ። ልጁ አርጁን ስለሚፈልገው ቡድን የሚያውቅ የጦር መሳሪያ አከፋፋይ ጋር አስተዋወቀው። ነገር ግን አርጁን ቡድኑን ሊያገኝ በመንገድ ላይ ሳለ ማርቲን ራሱን እንደ አርጁን አስመስሎ ሻብናም ቤት ብቅ አለ። ብልህና በቀላሉ የማትታለል የነበረችው ሻብናም የማርቲንን ድርጊት እንዳላወቀች ሆና አስመሰለች። በድብቅ ለማርቲን መኖር ለአርጁን ማስጠንቀቂያ የሚሆን ማስታወሻ ጻፈች። ሆኖም ማርቲን የሚደረገውን ነገር ስላወቀ በግራ አይኗ ላይ ተኩሶ ገደላት። ይህ በእንዲህ እንዳለ አርጁን የሚፈልገው የነበረው ቡድን አግኝቶ ማርቲንን ለመያዝ እንዲረዱት ጠየቃቸው። ነገር ግን እነሱ እርምጃ ከመውሰዳቸው በፊት ማርቲን ቀድሞ ደርሶ ቡድኑን በማጥቃት አንድም ሰው በሕይወት አላስተረፈም። ከዚህ በኋላ ማርቲንና አርጁን በተኩስ ልውውጥ ተፋጠጡ። ሁለቱም እኩል ብቃት ስለነበራቸው ውጊያው በጣም ከባድ ሆነ። ሌላ አማራጭ ያጣው ማርቲን አርጁንን አደንዝዞ ከጣለው በኋላ ራሱን ከሕንፃ ላይ ወረወረ። ማርቲን ፓኪስታን እስር ቤት የገባው በዚህ ስህተት ነበረ። ወደ አሁኑ ጊዜ ስንመለስ ማርቲን አሁንም ከማፊያ አለቃው ኮንቴነሮች ትርፍ ለማግኘት ቆርጦ ነበረ። እቅዱ እንዲሳካለት ለማረጋገጥ የማርቲን እጮኛ የሆነችውን ፕራይን አፍኖ ወስዶ እንደ ማጥመጃ ተጠቀመባት። ወደ አርጁን ደውሎ ፕራይን ለማዳን ከፈለገ የማፊያውን አለቃ ኮንቴነሮች ወደ አንድ የተወሰነ ቦታ እንዲያመጣ ጠየቀው።
አርጁንም ተስማማ። በተመሳሳይ ጊዜ ማርቲን የማፊያውን አለቃ በማግኘት ስለ ስምምነታቸው አስታውሶት ወደዚያ ቦታ እንዲመጣ ጠየቀው። የማርቲን እቅድ አሁን ተግባራዊ መሆን የጀመረ ይመስላል። በአርጁን ታጅበው ኮንቴነሮቹን የጫኑ የጭነት መኪኖች ወደ በረሃ ቦታ ሲያቀኑ በማፊያው አለቃ ሰዎች ድንገተኛ ጥቃት ተፈጸመባቸው። ነገር ግን ማርቲን ለዚህም ዝግጁ ነበረ። የግል ታንኩን በመጠቀም ማርቲን ጥቃት ሰንዝሮ ሁሉንም የማፊያ አለቃውን ሰዎች አጠፋቸው። በውከቱ ወቅት የአርጁን መኪና በእሳት ስለተያዘ ሊሞት ተቃርቦ ነበረ። በእሳትና በወፍራም ጭስ ተከቦ አርጁንና ማርቲን በድጋሚ ከባድ ውጊያ ውስጥ ገቡ። ሁለቱም ማን የበለጠ ጠንካራና ብልህ እንደሆነ ለማረጋገጥ ቆርጠው ተነስተዋል። ሙቀቱ በጣም ከፍተኛ ሲሆን ጭሱም ለማየት አስቸጋሪ አድርጎት ነበረ። ነገር ግን አንዳቸውም ወደ ኋላ አላሉም። ፈጣንና በስሌት የሚንቀሳቀሰው ማርቲን አርጁንን ያለማቋረጥ ሲያስጨንቀው፣ አርጁንም ለመከላከል የቻለውን ሁሉ አደረገ። ከዚያም አንድ የቅንጦት መኪና የሞተር ድምፅ ውጊያውን አቋረጠው። የማፊያው አለቃ ከማርቲን ጋር ያለውን ስምምነት ለመጨረስ ገንዘብ የሞላበት ኮንቴነር ይዞ በኩራትና ራሱን ከፍ አድርጎ ደረሰ። ሆኖም ማርቲን ሁለቱን ባስደነገጠ መልኩ ኮንቴነሮቹን ለማስረከብ ፈቃደኛ አልሆነም። ስምምነቱን ከመፈጸም ይልቅ ማርቲን ይህን አጋጣሚ ተጠቅሞ አዲስ ዕቅድ አወጣ። ይህም ዕቅድ እሱን የሚጠቅምና በአስገራሚ ሁኔታ አርጁንን የሚረዳ ነበረ። ባልተጠበቀውና አስደንጋጭ በሆነው ለውጥ ማርቲን ይህን ያህል ችግር ካስከተለው የማፊያ አለቃ ጋር ያለውን አጋርነት ከመቀጠል ይልቅ ከአርጁን ጎን ለመቆም ወሰነ። ቁም ነገረኛ መሆኑን ለማሳየት ማርቲን ፕራይም ምንም ጉዳት ሳያገኛት በሰላም ለአርጁ መለሰለት። ይህ ድርጊት የፕራይምን ደህንነት በተመለከተ የነበረውን ውጥረት ከማብቃቱም ባሻገር ግጭቱን ከጥላቻ ወደ ሊኖር ወደሚችል ኅብረት ለወጠው። አሁን አርጁንና ማርቲን የማፊያውን አለቃ አደገኛ ምኞት የማስቆም የጋራ ዓላማ አላቸው። ምንም እንኳን ፈተናዎችና አደጋዎች አሁንም ቢያንዣብቡም ይህ ቅጽበት ከትልቅ አደጋ ጋር በሚያደርጉት ትግል ውስጥ የለውጥ ምዕራፍ ሆነላቸው። ታሪኩ ያልተጠበቀ አቅጣጫን የሚይዘው ሁሉም የሚፈልጓቸው ኮንቴነሮች ሕገወጥ አደንዛዥ እጾች ሳይሆን ከሌላ አገር በኮንትሮባንድ የገቡ ዘመናዊ የጦር መሳሪያዎችን እንደያዙ ሲገለጥ ነው። እነዚህ የጦር መሳሪያዎች ህንድ ውስጥ ትልቅ የሽብር ጥቃት ለማድረስ ላቀደ ዓለም አቀፍ የወንጀል መረብ ለመሸጥ የታሰቡ ነበሩ። እነዚያ የጦር መሳሪያዎች ህንድ ውስጥ ትልቅ የሽብር ጥቃት ለማድረስ ላቀደ ዓለም አቀፍ የወንጀል መረብ ለመሸጥ የታሰቡ ነበሩ። ይህም ማንም ካሰበው በላይ በጣም እጅግ አደገኛ ትልቅ አደጋ ነበረ። ወደ ኋላ መለስ ብሎ ሲታይ በማርቲን ግራ ክንድ ላይ ያለው የህንድ ንቅሳት ለሀገሩ ያለውን ጥልቅ ፍቅር የሚወክል እንደሆነ ይታያል። የማርቲን የፓኪስታን ጉዞ ለማምለጥ ብቻ ሳይሆን የማፊያውን አለቃ ህገወጥ ድርጊቶች ለመመርመር የተሰጠ ሚስጥራዊ ተልዕኮ እንደነበረ ይገለጻል። ማርቲን የማፊያውን አለቃ የአደንዛዥ እጽ ንግድ የጦር መሳሪያውን በድብቅ ለማስገባት ሽፋን ብቻ እንደሆነ ደርሶበታል። ይህ የሚያሳየው ማርቲን ብዙውን ጊዜ እንደ ስጋት ቢታይም ሀገሩን ከአደጋ ለመጠበቅ ጠንካራ መነሳሳት እንዳለው ነበረ። ሰውየው አደገኛ ወንበዴ ዱርዬ ይመስላል፣ ግን ለሀገሩ ነው እየሰራ የነበረው። አርጁንና ማርቲን በአንድ ወገን መሆናቸውን ተገነዘቡ። ጊዜው ከማለፉ በፊት የማፊያውን አለቃ ክፉ ዕቅዶች ለማስቆም ኃይላቸውን አጠናከሩ። ሌላ አስደንጋጭ እውነታ ሲገለጥ ሻብናም፣ ባቡና ቪሲ ታማኝ አጋሮች እንዳልሆኑ ታወቀ። ከማፊያው አለቃ ጋር በሕገ ወጥ የጦር መሳሪያ ንግዱ ላይ በመተባበር አርጁንን በድብቅ ከድተውት ነበረ። ከአለቃው ጉቦ ተቀብለው ነበረ። ይህ ክህደት አርጁን በእነርሱ ላይ የነበረውን እምነት አፈረሰበት። አርጁን በአንድ ወቅት አሳዛኝ አድርጎ ይመለከታቸው የነበረው ሞታቸው አሁን የመጥፎ ምርጫቸው የተፈጥሮ ውጤት እንደሆነ ተሰማው። ክህደታቸው የአርጁንን እምነት ከመጉዳቱም በላይ ለፍትህ የሚያደርገውን ትግል እጅግ ከባድ አድርጎበት ነበረ። ይህ እውነት ሲገለጥ አርጁን ለሞታቸው የነበረው ሐዘን ጠፋ። በዚህ ትግል ውስጥ የተሳሳተውን ወገን እንደመረጡ አወቀ። ውሸቶቹና ክህደቶቹ ሁሉ ከተጋለጡ በኋላ አርጁን ከማርቲን ጋር በመተባበር ትልቁን አደጋ ለማስቆም ብልህ መንገድ መሆኑን ተገነዘበ። ፈጣን ውሳኔዎችንና የቡድን ሥራን በሚጠይቅ ሁኔታ ውስጥ አርጁንና ማርቲን የእውከት ሁሉ መንስኤ በሆነው የማፊያው አለቃ ላይ በጋራ ለመነሳት ተስማሙ። ከዚያም የማፊያውን አለቃ ለማጥፋትና በተመሳሳይ ጊዜ በማርቲንና ባለፈው ወንጀሎቹ መካከል ያለውን ማንኛውንም ግንኙነት ለማጥፋት ብልሃተኛ ዕቅድ አወጡ።
በደፋር ስልት የማፊያውን አለቃ ማሸነፍ ቻሉ። ማርቲን እንዲሰወር ለመርዳት የአለቃውን አስከሬን ተጠቅመው የማርቲን አስከሬን እንዲመስል አደረጉ። ይህም ማርቲን በጸጥታ ከህዝብ እይታ እንዲጠፋና ያለፈው ታሪኩ ሳያሳድደው አዲስ ህይወት እንዲጀምር እድል ሰጠው። ሁሉም ነገር ሲያልቅ አርጁን እንደ ጀግና ወደ ሥራው ተመለሰ። ሕገወጥ የጦር መሳሪያ ንግድን በማጋለጥና የማፊያውን አለቃ ለማሸነፍ ባደረገው ጥረት ዕውቅና ተሰጥቶት ከመንግሥት ከፍተኛውን ሽልማት ተቀበለ። ምንም እንኳን ጉዞው በክህደትና በኪሳራ የተሞላ ቢሆንም አርጁን ፍትሕ እንደተሰጠው ተሰማው። ሽልማቱን ሲቀበል ለጥረቱ ዕውቅና ከማግኘቱም ባሻገር ሕግን የመጠበቅ ተልዕኮው ላይ የነበረውን እምነት መልሶ አገኘ። ፊልሙም በዚሁ ያበቃል። ለዛሬ ያዝንላችሁ ፊልም በዚሁ ያበቃል። ተጨማሪ ፊልሞችን ለማግኘት ሰብስክራይብ አድርጉ፣ የደውል ምልክቷን ተጫኑ፣ ኮሜንት አድርጉ ደስ ያላችሁን፣ ላይክ ደግሞ አድርጉ፣ ሼር ደግሞ አድርጉ። ተመልሰን እንገናኛለን።